ዛሬ ቤተሰብ ሃይሚ ለብሩክ ማለት ነው በድጋሚ ለሁለተኛ ዙር እሱ ምንም ነገር ሳያደርግበት ለሁለተኛ ዙር ሰራችለት ፕራንክ ምናምን ነገር። የዛሬ እንዲሁም አሪፍ ነው መሰለኝ ከሌሎቹ ምናምን ነገር ጸደት ያለ ፕራንክ ነው። ብሩክ በድጋሚ እንግዲህ ተገኝቶላታል ለሃይሚ ማለት ነው። እና ዛሬ በዚህ ፕራንክ ነው ዘና ምናምን ነገር እያለን ቪዲዮ የምንከታተለው። ሌላው ደግሞ ማለት ነው ብሩክና ሃይሚ ከተዋወቁ 2 ዓመት ጀስት በቃ አንድ ብለው ከጀመሩ 2 ዓመት ምናምን ነገር ሊሞላቸው አይነት ነገር ነው መሰለኝ። እኔ ያው በቅርቡ ነው የመጣሁት ታውቁኛላችሁ። እና የዛሬውን ቪዲዮ ከመጀመር ራችን በፊት አንድ የምጠይቃችሁ ነገር ማለት ነው ሃይሚና ብሩክ የተገናኙበት ጊዜ ትክክለኛ ቀኑ ማለት ነው ኮመንት ላይ ሲያስቀምጡ ትክክለኛውን ቀን የተሳሳተ ወይም ደግሞ ኮመንት ላይ የሌላውን ኮረጃችሁ ምናምን ነገር አይደለም። በትክክል ትክክለኛውን ቀን የምታውቁ ሰዎች ብቻ እስቲ ኮመንት ላይ ጻፉ። ከዛን እንግዲህ ያወቀ ይበረታታል። ፒን አደርገዋለሁ ያወቀውን ሰው ማለት ነው። ብቻ ለማንኛውም ወደ ቪዲዮችን ሰተት ብለን ከመግባታችን በፊት እኔን ለማታውቁኝ ሰዎች እንዲሁም ደግሞ ቤተሰቦቼን ሰላም ብዬ ምናምን ነገር ልግባ። እንዴት ናችሁ የጨረቃ ፋሚሊ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ ከች ብዬ የላችኋለሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የጨረቃን ፋሚሊ ሰብሰብ ብላችሁ መቀላቀል ትችላላችሁ። ቪዲዮን የጀመራችሁ ላይክ ብታደርጉ ደስ ይለኛል። በቀጥታ ወደ ቪዲዮ እንግባ። ካልታየልኝ ይህን የመሰለ ስልክ ካልታየልኝ ለምን ምን ያደርጋል? አይዘንልሻል ወይስ መያዣ ስልክ አጥቻ አይደለም፣ ግን ያው ይሄንን ላሳይ ብዬ ነው ላስመርቅ በሚለው ነው። ስልኩን ማለት ነው አይተናል፣ ደስ ብሎናል ምናምን ነገር። እኛም አንድ ቀን ምናምን ነገር ቢሆንልን ደስ ይለናል። 70 ምናምን ነገር ባይሆንም ጀስት አለ 1 2 3 4 እያለን ደረጃ በደረጃ ብቻ። ለማንኛውም አሁን ስለ ራሳችን ልናወራ ሳይሆን እንትን ለማለት ነው። በወላይተኛ ምን ይባላል መሰላችሁ? የሆነ ነገር ሲገዛ የጊዮሮ ምናምን ነገር ይባላል እና ምን እንደሚባል ላቅም ብቻ አሁን ለእቃ ምናምን ነገር ሲገዛ ብቻ። ለማንኛውም ግን ይቆይልሽ ሌባ ምናምን ነገር አይመንትፈው። ወይኔ ሌባ ከሚመነትፈው ይህን ስልክ ዋጋውን ታውቃላችሁ እንግዲህ ብዙዎቻችሁ። እና አይመንተፈው ከአንቺ ጋር ይቆይ ምናምን ነገር። አስጠልቶች ለሰው በቃ እንደዚህ የምትሰጪው ስልክ ይሁን። አሜን በይ። እና እኔም እንዳንተ እንግዲህ አላቅም ውለታ መላሽ ሆኜ፣ ይሄ ውለታ አይደለም በእርግጥ በእኔና በሱ መሀል ውለታ የለም፣ ግን ደግሞ እኔ እንጃ እኔም እንደሱ እሱን ለማስደሰት እኔን እንዳስደሰተኝ እሱን ለማስደሰት ቢያበቃኝ ፈጣሪ ደስ ይለኛል። ቆይ አሁን ይሄን ነገር ማለት ነው ጀስት አሁን ብሩክ ለሃይሚ ምናምን ነገር ካደረገላት አንጻር ምንም እውነት ከሃይሚ ምላሽ ምናምን ነገር ይጠብቃል ብዬ አላስብም። ግን ለሃይሚ እኔ መናገር የምፈልገው ነገር እንደ ቲፕ ጀስት ለሱ ውለታውን የምትመልሺው ጀስት እቃ ምናምን ነገር በመመለስ ሳይሆን እኔ እንደኔ ሀሳብ ማለት ነው ለሱ በቃ ስትቆይለት አምነሽውም እሱንም ደግሞ ለሱም ደግሞ ታምነሽለት ምናምን ነገር በመተማመን ስትቆይለት ከሱም በኩል እንደዛው ልክ በቃ ስትቆይ ብቻ ሳይሆን አብረሽው በቃ እስከ መጨረሻው ድረስ አንድ ላይ ስትጓዙ ያ ነው በቃ ለብሩክ ትልቁ ምላሽ። ጀስት እቃ ምናምን ነገር እንትን ከመባባል ይልቅ ማለት ነው። እና ጀስት እቺ እንደ ቲፕ ለሃይሚ ልናገር ብዬ ነው። እዚህ 2 ዓመት ውስጥ በጣም ብዙ ነገሮችን አሳልፈናል። ብዙ ውጣ ውረዶችን ወተን ወርደናል፣ አልቅሰናል፣ ተከፍተናል፣ አዝነናል፣ ተደስተናልም በዛው ልክና እውነት ለመናገር ልንገራችሁ ቤተሰብ 2 ዓመት ማለት በጣም ብዙ ነው። አሁን ስለ 2 ዓመት ቆይታቸው ነው እየተናገረች ያለችው። እችኛው ዓመት ደግሞ በጣም ቻሌንጅ በስታባቸዋለች መሰለኝ ሃይሚና ብሩክ ላይ ማለት ነው። እና 2 ዓመት እውነት ማለት በጣም ትልቁም ነገር ነው። በጣም በቃ ጀስት እንጃ 2 ዓመት ሰው ከአንድ ሰው ጋር ብቻ መቆየት ማለት በጣም ትልቅነት ጭምር ነው። በቃ ሌላ ቃል የለኝም። ብቻ ያርዝምላችሁ እስከ ዕለተ ሞታችሁ ፈጣሪ አንድ ላይ ያርጋችሁ፣ የአብርሃምና የሳራ ያርግላችሁ ይባላል። እንደዛ በቃ ማለት እፈልጋለሁ። እኛም እናንተ ተለያይታችሁን ነገር ማየት አንፈልግም። የጨረቃ ፋሚሊ በጣም እናንተን ይወዳችኋል። ያው እኔ ባላስረዳም ታውቃላችሁ፣ ግን በደንብ እንደምንወዳችሁም ጭምር በዚህ አጋጣሚ ልንገር ብዬ ነው። የአብርሃምና የሳራ በድጋሚ ያርግላችሁ አሜን እያላችሁ ሃይሚ ኮመንት ብታደረግን ቤተሰብ አስባችሁታል? ሃይሚ ብቻ አሜን በይ። የአብርሃምና የሳራ በድጋሚ ለ3ኛ ጊዜ ያርግላችሁ። አሁን አልጋው ላይ እየወጣቸው ይሄ ሁሉ ሲፈጠር እሱ ምንም አያውቅም። ክፍል ስትገባ ምናምን ምንም
ኧረ ብሩክ ግን ቆይ እኔ አይደለም ስትተኛ ማለት ነው ሬሳ ነው የምትሆነው። በቃ ራስን ስተ ምናምን ነገር ነው የምተኘው። ይሄ ጥሩ አይደለም። ይሄ ለወንድ ልጅ ይሄ እንደዚህ ራስን ስቶ መተኛት ቆንጆ አይደለም። ምክንያቱም ነገ እንዴት ጠብቃታለህ? ነገ እኮ ሀይሚ ምና ነገር ልጆችን የምጠብቀው አንተ ነህ። ስለዚህ ነቃ ደንገጥ ምናምን ነገር ማለት ነው። እኔ ግን ማለት ነው አሁን እንደዚህ በጣም ነቃ ደንገጥ ምል ሰው ሆኜ እንደዚህ ይሄን ምክር በመክር ቆንጆ አይደል? እኔም ራሱ እኮ ማለት ነው አላቅም፣ ግን የምሬን ነው። እኔ ቢያንስ እንደ ብሩክ አጠገቤ ሰው ሲወጣና እንትን ሲል እለያለሁ። የብሩክን ያክል አይደለሁም እና ብሩክ ነቃ በል ለማለት ያክል ነው። ኧረ ንቃ የምሬን ነው ግን ማለት ነው አደነጋገጡ ማለት ነው የምር ሴት እንደማያውቅ ይናገራል። የምሬን ነው። ወንድ ልጅ ምናምን ነገር ይሄ ጀስት አጠገቡ ምናምን ነገር ሲናገር በእርግጥ ማንም ሰው ይደነግጣል ባልጠበቀበት ሰዓት ቢል፣ ግን እንደ ሀይሚ አይነት ሰው ደግሞ ማለት አንድ ላይ የቆየውን ሰው ምናምን ነገር አጠገቡ እንትን ቢያይ ወንድ ልጅ አብዛኛው ሰው አይደነግጥም ብዬ አስባለሁ። እና አደነጋገጡ ያስታውቃል። ሀይሚ ከእሱ ጋር ልታደር እንደማትችል ሁለቱ ብቻ ሳይሆን ሁላችንም የምናውቀው ነገር ነው። እና ጀስት ቆንጆ አይነት አደነጋገጥ ነው። በተደጋጋሚ እያስመሰከርክ ነው ብሩክ፣ ጎበዝ። እንዴት እዚህ መጣሽ አንቺ? አልነቃህም፣ እየቃዠህ ነው። ምን ተፈጥሮ ብሩክ ቼክ እያደረገ ነው። ይሄኔ በዚህ ቦታ ማለት ነው። አሁን ሰው በሌለበት ሰው መጥራት ደስ አይለኝም፣ ግን አብርሃም ቢሆን ተደፈርኩ እያለ እየጮኸ ነበር። ቼክ አላረገም ብሩክ። አይ ተመችቶኛል። የምር ግን ማለት ነው ብሩክ ሲደነግጥ ምንም ነው ማያውቀው። ጀስት ማለት ነገሮችን ማገናዘቢያው ይሄድበታል የት እንደሆነ ማለት ነው። ቢያንስ አለባበሷ ምናምን ነገር አያይም እንዴ? እሱ በቁምጣና በፓካውት ምናምን ነገር ነው ያለው። እሷ ደግሞ ዝንጥ ብላ የሆነ ቦታ ልትሄድ የወጣች አይነት ሴት ነው የምትመስለው። ቢያንስ በእንትን ሆና ብታስደነግጠው እሺ፣ እንዴት ቢያንስ አይጠረጥርም እንዴ? ስደነግጥ ሁሉ ነገር አይንም ጭምር ነው እንዴ የሚጠፋው ምናምን ነገር። ኧረ ተው ቀልብህን ሰብሰብ አድርገህ ምናምን የተፈጠረውን ነገር ቼክ ለማጣራት ምናምን ነገር ሞክር እና እንዴ እኔ አላውቅም። እያጃጃለች ኧረ ታጃጅለዋለች። ኧረ ሀይሚ ግን ይሄን ያክል ማጃጃሉ ተይ፣ ግፍ ይሆንብሻል። የምሬን ነው ግፍ ይሆንብሻል። እኔ ግን ማለት ነው የምር አሁን ሴት ልጅ ላይ ማለት ነው ለወንዶች ነው ሙድ እንድትይዝ አይጣላችሁ። ሴት ልጅ ሙድ ስትይዝ የሆነ ጅልጥ ምናምን ነገር ነው የምታረጋችሁ ማለት ነው። እና የሆነ በብሩክ መማር እንችላለን እኛ ወንዶች ጥቂት ብንሆንም፣ አሁን ጨረቃ ፋሚሊ ላይ ያለን ወንዶች ጥቂት ብንሆንም፣ ግን የሆነ ሰብሰብ ብለን የሆነ ኮርስ መውሰድ አለብን። ሴት እጅ ላይ መውደቅ የለብንም። አያስማማም። ወንዶችን ነው ይህን ነገር ያልኩት፣ ሴቶችን አይመለከታችሁ። ራስህን ይዘኸኝ የመጣኸው እኔ ምን ላድርግሽ? ብሩኬ ሁልጊዜ እኔ ላይ መቀለድ አይሰለችም እንዴ? ቆይ ያሳዝናል። ለምንድን ነው የሆነ ነገር ከተፈጠረ በኋላ መተህ ድጋሚ ምን ተፈጠረ? ቆይ መልሽ። ከሷም ብሶ እኮ ማለት ነው ልታለቅስ ነው ቤተሰብ ከሷም ብሶ ልታለቅስ ምናምን ነገር እየሞካከረች ነው። ምንድን ነው ሀይሚ? ኧረ ተይ ማስመሰሉንማ ቀንሹ። አክቲንጉን ቢያንስ ለአንዳንድ ሰዎች ብትታይላቸው ምን አለበት? ግጥሙ ቃ ጎበዝ፣ አክቲንግ ላይ ጎበዝ፣ ፕራንክ አደራረግ ላይ ጎበዝ፣ ዩቲዩብ ላይ ጎበዝ ምናምን። ኧረ ተይ አንዱም ቢያንስ ለሆነ ሰው የሆነ የታለንት እጦት ላለው ሰው ስጪ። ጉዳይ ፊቴ ነው ይተኛላለሁ። ቀፍ ውስጥ ስላገኘ ነው እንደዚህ የምትሆነው። አራህሚ በማርያም እንደዚህ በእግዚአብሔር አታስጨንቅኝ። እኔ ምንም አላውቅም ነው ባለው። ድሮም ወንዶች ስትባሉ የምትፈልጉት ስታገኙ ነው። ወንዶች ስትባሉ ተባለ። ምን አድርጌሽ ብሩክ? በቃ ይሄን ያክል ያላመነው በድጋሚ ሼክ እያደረገ ነው። ኧረ ተይ ሀይሚ ግን ኧረ ተይ እውነት በጣም ነግሬሻለሁ። ይሄ ነገር ግፍ ይሆንብሻል። በትክክል የሆነ ሰዓት ላይ ወደ ሆነ ነገር ተቀይሮ እንዳታለቅሽ ነግሬሻለሁ። በእርግጥ አይፈጠርም። እኔ ብሩክ ላይም አንቺ ላይም እምነት አለኝ። እንደዛ አይነት ነገር አታደርጉም ብዬ ማለት ከጋብቻ በፊት ግን የሆነ ሰዓት ላይ እርግጠኛ እንደዚህ ስትቀላለዱ የሆነች ነገር እንዳትፈጠር። እኔ ምንም ሙዳ ሊያስኩብሽም አልጫወኩም ቅመሜ። እኔ ምንም አላውቅም። በቃ የተፈጠረውን ነገር
ሃይሚ ንገሪኝ፣ ምንድን ነው የተፈጠረው? እስኪ በእግዚአብሔር ምንድን ነው የተፈጠረው? እንዴ ቆይ እኔ ብሩክ ቆይ ልጠይቅህ። አንተ አሁን እንዳልጠጣ ካወቅ እንዳላጨስክ ምናምን ነገር ካወቅ ወይ የሆነ በቃ የሆነ ስካር ውስጥ ምናምን ነገር እንዳልገባ ካወቅ እንዳልጦስክ ምናምን ነገር ካወቅ ምንድን ነው ይሄን ያክል ራስን የተጠራጠርከው? ለምን እንዴ ሞተሃል እንዴ ማለት ሰው ጤናማ ሆነ ሲተኛ ምናምን ነገር ያው ትላንት ያሳለፈውን ነገር ያስታውሳል። ጠጥተሃል፣ አጨሳሃል ወይ ደግሞ ሰክረሃል። ምንድን ነው የሆንከው? ቆይ ይሄን ያክል ራስን እንድትጠራጠር ምንድን ነው የሆንከው? እኔ ደንግጫለሁ እኮ በእግዚአብሔር በእግዚአብሔር ስሚኝ፣ ሃይሚ ስሚኝ፣ በቃ አልፈልግም፣ ስሚኝ፣ በማርያም ነገር አልፈልግም። ወይኔ ብሩክ እሺ አስጠልተኸኛል በቃ። እኔ ግን ቆይ ብሩክ ማለት እኔ እኮ ማለት ነው በአንድ ቦታ ሁለቴ የምትሸወደው ለምንድን ነው? ቆይ እኔ አሁን ስትሄድ የመታ እንቅፋት ስትመለስም ከመታ ድንጋዩ ያ እንቅፋት ሳይሆን አንተን የሚባል ነገር አለ። ጀስት አሁን ለስድብ ሳይሆን ጀስት ለአባባሉ ነው እንዴ። ባለፈው በተቀመጠችበት ቦታ ባለፈው ፕራንክ የተደረገውን ምናምን ነገር ታስታውሳላችሁ። እንግዲህ ይህ ለሁለተኛ ጊዜ ነው እዚች ቦታ ላይ ፕራንክ ሲደረግ ብሩክ እና ባለፈው በተደረክበት ቦታ ድጋሚ ስትደረግ እንዴት ነው? ነቃ በል እንጂ ቢያንስ ካሜራ ያለበት ምናምን ነገር ፈለግ አታረግም፣ ቼክ አታረግም። አንተም እኮ ዩቲዩበር ነህ እንዴ መጠርጠር ምናምን ነገር ትችላለህ። ጀስት ዛሬ አዲስ ነገር አይደለም። ሃይሚ ለምንድን ነው የምታሾፊ? በማርያም እየቃዥ እንደሆነና እንዳልሆነ እኔ ምንም እየቃዥ አይደለም። በእግዚአብሔር ምንድን ነው የተፈጠረው? ግልጽ ንገሪ። እና ምን እየሆንክ ነው? ስሜሻለሁ ነው አንቺን? አዎ ስመኸኛል። ግን ቆይ እውነት አሁን ወደ ቁም ነገሩ መለስ ስንበልና ማለት ነው ቀልድ ብቻ ሳይሆን ወደ ቁም ነገሩ መለስ ስንል እነሱ ጋር አያቸዋል መሳሳም ረሱ አሁን ጀስት ይሄ እንደዚህ ከንፈር ለከንፈር መሳሳሙ በራሱ ምን ያክል ቦታ እንዳለው ምን ያክል ትልቅ ቦታ እንዳለው ጀስት ቦታ እንዳለው ሳይሆን ትልቅ ቦታ እንዳለው በእነሱ መረዳት ትችላላችሁ። እና እኔ በዚህ ዘመን በዚህ ልክ ራሳቸውን ኪፕ ማድረጋቸው ራሳቸውን ከብዙ ነገር መጠበቃቸው እኔ እንጃ ለእነሱ ካልተጨበጨበ ለማን ይጨበጨባል? ሶሻል ሚዲያ ላይ እኮ አሁን በቃ የሚያስተዋውቁልን ነገር መሰላችሁ ጀስት ተዋወቅን በሁለተኛው በሶስተኛው ቀን ግንኙነት ምናምን ነገር ተደረገ ምናምን አስቡ። ሶሻል ሚዲያ ላይ በቃ በየእንትኑ የምትሰሙት ስቶሪ ይሄ ነው። ግን አሁን እነሱ ጋር መሳሳም በራሱ 2 ዓመት ቆይተው ልንገራችሁ 2 ዓመት ቆይተው መሳሳም በራሱ ምን ያክል ትልቅ ቦታ እንዳለው አሁን ጀስት ለፕራንክ ምናምን ነገር ነው ስመኛል ያለችው ግን ይሆናላ እንደማያደርጉት ምናምን ነገር ራሱ ማሳየታቸው ኢቨን ቢያደርጉት ራሱ አሁን አናቅም ከካሜራ ጀርባ ያለውን ነገር ግን አደረጉት ቢባል ራሱ ካሜራ ፊት አውጥቶ ምናምን ነገር አለመናገራቸው ይሄ ከትዳር በፊት ማለት ለትዳር ያላቸውን ቦታና ከትዳር በፊት ምን ያክል ወጣት መጠንቀቅ እንዳለበት አሳይተውናል። እውነቴን ነው። ጀስት ይሄ ቸርች የግድ ወይ ደግሞ የሆነ ቦታ ላይ መሰበክ የለበትም እንደዚህ አይነት ነገር። በተግባር ደግሞ ዩቲዩበርም ሆነ አርቲስትም ምንም ሆኖ ማሳየት ማስተማር ማንም ይችላል ብዬ አስባለሁ። እና ይሄ ነገር በደንብ አበረታታላቸዋለሁ። እንደዛ ነው የሚባለው፣ አበረታታላቸዋለሁ። እና የምሬን ነው። ጀስት እነሱ ጋር ምን ያክል ቦታ እንዳለው እንደዛ አይነት ነገር ምን ያክል እንደሚጠነቀቁለት ከነሱ በማየት እኔም እማራለሁ ብዬ አስባለሁ። እና እስቲ ለዚች ነገራቸው ስትሉ ብቻ ቪዲዮን ላይክ እያደረጋችሁ የምሬን ነው እንትን በሉ። ይሄንም ቪዲዮ ፑሽ አድርጉ፣ ሀሳባችሁንም በዛው ደገፍ ማድረግ ትችላላችሁ። ከጎንህ ነው አይደል ያገኘኝ ስትነቃ አንተ እኮ ነው እየቀለድክብኝ ያለው። ቁልፉ ጠፋ ነው ይፈራለሁ ምናምን ብለህ እንደሚፈልግ ሰው ሆነ ስትፎክር ነበር። ግን ስመጣ በሩ ላይ ነው። እኔ መች ጠፋ ነው ያልኩኝ? እኔ ሊያለቅስ ነው የለም ብዬ እኮ ነው የተኛሁት አይደል እንዴ? ጠፋ ነው ብዬሻለሁ። ቆይ እኔ የምሬ ነው። አሁን ያ ነገር የምር ቢፈጠር ራሱ ማለት ነው ከሀይሚ በላይ በደንብ የሚደነግጠው ብዬ የማስበው ብሩክ ነው። የምሬ ነው በቃ የምናገረው ማለት ነው። እንዴ ልታለቅስ ነው ብሩክ ልታለቅስ ነው እንዴ? አሁን ጀስት ነግረሃለች ደግሞ እኮ ጀስት አሁን ሱሪ ባለብስ ኖሮ ሌላ ነገር ሁላ ሊፈጠር ይችላል እያለች ዝም ብላ ጨረርና ነገር ስትለቅበት ነበር። ስመኛል አሁን ስመኛል ነው ብሩክን እንደዚህ እያስደነገጠ ያለው። እና የምር አሁን ሌላ ቀን የምር ራሱ ሌላ ነገር ቢፈጠር በመካከላቸው ብሩክ ነው እሪ ብሎ ሊያለቅስ ያለ የሚመስለኝ የምሬን ስናገር ማለት ነው። እና ደግሞ ምን ያክል ሪስፔክት እንዳለው ምናምን ነገር ለሀይሚ ጀስት ቃል ስለገባሁልሽ አሁን ለምን ሳምከኛ ራሱ ምናምን ነገር ጀስት አላለችም ግን ቃል ስለገባውልሽ ምናምን ነገር እያለ ጀስት ቃሉን ለማክበር እየተጣጣረ አይነት ነገር ማለት እና እኔ እንጃ በቃ ምን ቃል አጣው እኮ በቃ ጎበዝ ከማለት ውጭ ቃል አጣው። ከወሰድኩ አንደኛ እኔ ነኝ፣ ሁለተኛ ደግሞ ሌሊቱ ሙሉ እዚህ ካሜራ ተደቅኖብህ ሙሉ ሲቀርጽ ነበር ያደረው። ፈስም ካለ ምንም ካለ በድምፅ ነው የምናስገባው።
የምሬ ነው። እንዲሁም ማለት ነው ሀይሚ ቀጣይ ማለት ነው የፈዙን ድምፅ ልቀቅልን በእናትሽ ማለት ሌሊቱ ሙሉ ምናምን ነገር መቼስ ተቀርጾ አንድ ጊዜ እንኳን አይፈሳም የሚል እምነት የለኝም። ጀስት እኔ አላቅም የእኔ ብቻ ይመስለኝ ነበር ሰው ሁሉ ይፈሳል ብዬ አስባለሁ። እና ከፈሳ ብቻ ቪዲዮ ላይ ካለ ብትለቂልን ደስ ይለናል። በቀጣይ ደግሞ ብሩክ በጣም አንተ አንዴ ፕራንክ ሳታረቃት እሷ ሶስተኛ ጊዜ ነው አይ ቲንክ የዛሬ ሶስተኛ ሀትሪክ ሆና ነገር ሰርታባለች። እና ቀጣይ በትክክል አንተ ደግሞ ጀስት ያልበዛ ያላነሰ መሀል ቤት ሀይሚን ደንገጥ አድርጎ የሚመልስ አይነት ፕራንክ ከአንተ እንጠብቃለን። አራተኛ ከደገመች ወንዶች ተበለና፣ አራተኛ ከደገመች ወንዶች ተበለን። አታስበላን ብሩክ አታስበላን። ቀጣይ አንተ ፕራንክ ታደርጋለህ ብዬ እጠብቃለሁ። ሁላችንም ደግሞ እንጠብቃለን ብዬ አስባለሁ። ብቻ ለማንኛውም የዛሬው የፕራንክ ቪዲዮ ይህን ይመስል ነበር። በጣም ተዝናንታችሁበታል ብዬ አስባለሁ። በተለይ ደግሞ በብሩክ አደነጋገጥናን ብቻ እኔ ተመችቶኛል። እናንተም ከተመቻችሁ ላይክ እያደረጋችሁ ቪዲዮውን ትጨርሱታላችሁ። እዚህ ድረስ ስለተከታተላችሁ ደግሞ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ኮመንት ላይ ደስ ያላችሁን ነገር እየጻፋችሁ በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። በያላችሁበት ሰላም ሁኑልኝ። ፒስ